በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የክርስቶስ ቤተሰቦች፣ የድንግል ማርያም የአስራት የቃል ኪዳን ልጆች፣ ባለማዕተቦች፣ የደሙ ፍሬዎች፣ ውድ ኢትዮጵያውያንና ውድ ኤርትራውያን በያላችሁበት የአድማስ ጥግ ሁሉ ሰላማችሁ በክርስቶስ ብዝት ተረፍረፍ ይበልላችሁ። አምደው ቅዱስ ሚካኤል አለው በስጋ አለው በነፍስ እያለ ይጠብቃችሁ። እንኳን ለዛሬዋ ዕለትና ሰዓት በእድሜያችን ላይ ይችን ጊዜና ሰዓት ጨምሮ አክሎ እዚህ ስላደረሰን ቅዱስ እግዚአብሔር ክብርና ምስጋና አምልኮት ውዳሴ ለእርሱ ይሆንልን። አምደው ቅዱስ ሚካኤል አለው በስጋ አለው በነፍስ እያለ የጥላትን ሐሳብና ወጥመዱን ስፍር ብትንትን እያደረገ በያላችሁበት ልጆቼ ወዳጆቼ እያለ ይጠብቃችሁ ዘንድ ስሙን የምትጠሩ የምትማጸኑት ሁሉ የአምደው ቅዱስ ሚካኤል ድንቅ ተአምር በእናንተ ላይ ይገለጥ ዘንድ የሱ ቅዱስ ፈቃዱ ይሆንልን። አምደው ቅዱስ ሚካኤል እንግዲህ በዚህ ዘመን ለዚህ ዘመን ትውልድ የመዳኛ ቦታ የመዳኛ የቃል ኪዳን ስፍራ ሆኖ ተሰጥቶናልና ውድ ኢትዮጵያውያንና ውድ ኤርትራውያን ባለማዕተቦች የደሙ ፍሬዎች እንኳን ደስ አላችሁ። እንኳን አብሮ ደስ አለን። በተደጋጋሚ ሁል ጊዜም ማለት ይቻላል የምላችሁ ነገር ቢኖር ሁል ጊዜ ይውላችሁ በጨነቃችሁ ጊዜ አምደው ቅዱስ ሚካኤል አምደው ቅዱስ ሚካኤል አምደው ቅዱስ ሚካኤል ድረስልኝ ድረስልን ድረስልኝ እያላችሁ ስሙን ጥሩት። እኔ አምደው ቅዱስ ሚካኤልን ብዬ የምነግራችሁ አምደው ቅዱስ ሚካኤል ይለያል። ስሙን ጠርቶ የሚያፍር የለም። ያልተፈታ እንቆቅልሽ ያልዳነ ደዌና ሕመም አይኖርም፣ ሊኖርም አይችልም። አምደው ቅዱስ ሚካኤል ገና ከዚህ በላይ ድንቅ ድንቅ ተአምራትን ያደርጋል። በጣም ብዙ በየቀኑ የሚሰጡ ድንቅ ድንቅ ምስክርነት አለ። እኔ ደካማ ስለሆንኩኝ የማቅረቡ የአቅርቦት ማነስ ካልሆነ የዝግጅት ማነስ ካልሆነ አምደው ቅዱስ ሚካኤል በጣም ድንቅ ድንቅ ተአምር እያደረገ ነው። በዚህ አጋጣሚ ንፉጎችም እንዳሉ ደግሞ ተደርጎላቸው መመስከር የማይፈልጉ እንዳሉም ሳንዘነጋ ማለቴ ነው። ተደርጎላቸው ጸጥ የሚሉ እንዳልተደረገላቸው ተደርጎላቸው ለመመስከር የሚከብዳቸው ሰዎች አሉ። ካልመሰከራችሁ እውነቴን ነው የምላችሁ ለሚደርስባችሁ ፈተና ራሳችሁ ኃላፊነታችሁን ትወስዳላችሁ፣ ትቀበላላችሁ ማለት ነው። አምደው ቅዱስ ሚካኤል ታምር ያደርጋል። ታምሩ ደግሞ በሰው ፊት እንዲገለጥለት ይፈልጋል። ንፉጎች አላችሁ። ይህንን ቪዲዮ እንኳን ሼር ማድረግ እንኳን እንደው ላይቭ ላይ ገብታችሁ እንኳን ታብታብ እንኳን ማድረግ ላይክ ማድረግ ምን ችግር አለው? እና በዚህ ልክ እንደየ እምነታችንና እንደየ ውስጣችን ማንነት አምደው ቅዱስ ሚካኤል እየፈጸመልን እያደረገልን ይገኛል። እስኪ ለማንኛውም ጊዜ አልውሰድባችሁ። በጣም ብዙ ምስክርነት ስላለ ከነዚህ ወደኔ ከደረሱኝ ምስክርነት መካከል እንደው የተወሰኑትን ቀንጨብ አድርጌ ወደ እናንተ ይዤላችሁ ቀርብ ያለው እናንተም ደግሞ ይሄንን ቪዲዮ የምትመለከቱ በእውነት በነገራችን ላይ እዚሁ ላይ ልታሰምሩበት የምፈልገው ነገር ምን አለ መሰላችሁ? እናንተ አምደው ቅዱስ ሚካኤል ሊጎበኛችሁ ቀኑ ከደረሰ ይሄ ቪዲዮ ሲደርሳችሁ ይሄን ቪዲዮ ስትሰሙ መስማት ስትጀምሩ አምደው ቅዱስ ሚካኤል እናንተን እንደጠራችሁና እናንተን ሊያድናችሁ እንዳሰበ እንዳቀዳችሁ እናንተ ሳታውቁት እሱ አውቋችሁ ወደ እናንተ የመጣ መሆኑን እንድታውቁልኝ አዲስ ለሆናችሁ ይሄንን መልእክት አስተላልፋለሁ። ከዚህ በመቀጠል ወደ ድንቅ 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 ምስክርነቱ እሄዳለሁኝ። እስኪ እናንተም ቁጭ ብላችሁ ተረጋግታችሁ እስኪ ስሙት። ይሄንን አስደናቂ ተአምር ለኔና ለእናንተ እየተደረገልን ያለ ድንቅ ተአምር ነው። ወደፊትም ይደረጋል፣ ይቀጥላል። አንዲት እህታችን በተደጋጋሚ ከኛው ጋር
አምደው ቅዱስ ሚካኤል ገዳም እየሄደች ጸሎቷን እያደረገች መቋሚያ እያዘቀዘቀች የጥላት ወጥመድ ቀስቱን እያስጣለች ትገኛለች። ሁል ጊዜ የሞት መንፈስ የሚላክባት አንዲት እህታችን በዚሁ በመዲናችን በአዲስ አበባ የምትኖር እህታችን ቤተልሔም ትባላለች እና ሁል ጊዜ የሞት መንፈስ በእሷና በቤተሰቦቿ በልጆቿ ይላካል ማለት ነው እና አሁን በግንቦት 5 ማለት ነው ልጆቼን ለትምህርት ለአቅመ ትምህርት የደረሱ ልጆች አሉኝ። እነሱን ይዤ እየሄድኩኝ እጄን ያዥኝ ብያት አስፓልት ለማቋረጥ መንገድ ጀምረናል። ወደ ትምህርት ቤት እየሄድን ላደርሳቸው እየሄድኩኝ ነው አለችኝ እና እጄን ያዥኝ ብያት በዚህ አንድ ልጅ ሁለት ልጅ እዛ እየሄደች ነው። ይቺ እናታችን ወይም እህታችን ቤተልሔም መጨረሻ ላይ ልክ አስፓልት ጋር ስንደርስ ልጄ አለች። እጄን ለቀቀችና መሮጥ ጀመረች። ወደየት? ወደ አስፓልት። ሞተር በፍጥነትና በመብረር እየመጣ ይገኛል። ቀጥታ እየሮጠች ሂዳ እዛ ሞተር ውስጥ ነው የገባችው አለች። በጣም የሚገርምና የሚዘገንን ነው። እየሰማችሁ ነው የተዋህዶ ልጆች? በጣም በጣም እኔ እንዴት እስኪ እናንተ ሳሉት። እስኪ ቤተሰባችሁ አሁን በቤተሰባችሁ መካከል ይሄ እንደተፈጠረ አድርጋችሁ ሳሉት። ወላጆች ልጆቻችሁ የእናንተ ልጆች ቢሆኑ ሳሉት እስኪ አስቡት። ይሄ ተረት ተረት አይደለም። እና ይቺ እህታችን ቤተልሔም ጮኩኛለች። ሞተሩ እየበረረ ነው እየመጣ ያለው። ቀጥታ እየሮጠች ጋር ሞተር ውስጥ ነው የገባቸው። ሞተሩ ሙሉ ለሙሉ ወጣባታለች እና አሁንም ሞተሩ ለመሄድ ሲፈልግ መቷትም ወድቃ ሞተር ውስጥ ገብታ እንዴት በምን አይነት ሁኔታ አላቅም፣ እንዴት እንደሚከናወን አላቅም። ህልም ነው ፊልም ነው እውን ነው እያልኩኝ እኔ በጩኸት ራሴን አላቅም እጮሃለሁኝ። ልጄን አጣኋት፣ ልጄ ተበላች እያልኩኝ እጮሃለሁኝ። አሁንም ተነስታ ሞተሩ ለመሄድ ሲፈልግ ሞተሩ ገጭቷት ሊያመልጥ ነው። አሁንም ተነስታ ከዛ ከወደቀችበት ተነስታ አሁንም ድጋሚ እየሄደ እያለ በራ እንደገና ከፊት ገባችበት። ሁለተኛ ጊዜ። እየሰማችሁ ነው የተዋህዶ ልጆች? ስሙኝ በማርያም በጣም የሚገርም ነው። አሁንም ሙሉ ለሙሉ ሞተሩ ወጣባት ሄደባት አለች። ያ ሞተር ቀጥታ ሁለት ጊዜ ሙሉ ለሙሉ መቷታል፣ ጥሏታል። ሁለት ጊዜ መቷት። አሁንም ሞተሩ አምልጦ ሄደ። ሊያዝ አልቻለም ሞተሩ። የሚገርም ነገር ነው እና የማየው ነገር ዝብርቅርቅ እያለ እንደ ህልም ሆነብኝ። ራሴን አጣሁኝ፣ አእምሮዬን አጣሁኝ፣ መሆኑን አጣሁኝ። ምን እየተፈጠረ እንደሆነ ለማመን ከበደኝ። ተመልከቱ። እና ያ ሞተር ገጭቷት ሂዷል፣ አምልጧል። ሰው ቢሮጥም ሊደርስበት አልቻለም። ልጅቷ ግን ብድግ ብላ ሁለት ጊዜ የተገጨችው ልጅ ሁለት ጊዜ ከአስፓልት ጋር አስቡት እንግዲህ የመኪና ፓወር፣ የሞተር ፓወር እንደገና ደግሞ እየገፈተረ አስፓልት ላይ እየጨፈለቃት ነው። ብድግ ብላ እናቴ አታልቅሽ፣ ተረጋጊ፣ እኔ አልሞትኩም አለችኝ። በጣም ይገርማል። ይህንን ስትነግረኝ አድምጡኝ፣ ስሙኝ፣ በአምደው በቅዱስ ሚካኤል ስም ይሄንን ስትነግረኝ እንግዲህ አሁን ግንቦት 5 ነው ይሄ የተከናወነው። ቅዳሴ ላይ ገብታ አሁን ዛሬ እንግዲህ በእኛ በኢትዮጵያ የቀን አቆጣጠር 8 ነው። ከዛሬ 3 ቀን በፊት ማለት ነው ይሄ ነገር የተፈጸመው የተከናወነው። አያችሁ፣ ስሙኝ። ዛሬ ቤተክርስቲያን ቅዳሴ ገብታ ቅዳሴ እያስቀደሰች ለምንድን ነው የማትመሰክሪው? ለምንድን ነው የማትናገሪው? ያስጨንቀኝ ጀመር። መስክሪ፣ ተናገሪ፣ መስክሪ፣ ተናገሪ እያለ አስጨነቀኝ። ቅዳሴ አቋርጣ እኔ ጋር ደወለች። ኧረ ተጨንቄያለሁኝ እያለች
የሲቃ እንባ እያነባች ድምጿን ባሰማችሁ ደስ ባለኝ ነበረ። ነገር ግን ቃል ገባላችኋለሁ በአካል ይዤላችሁ እቀርባለሁ። ይችን እናት ማለት ነው። ይችን እናት በአካል ይዤላችሁ እቀርባለሁ። አምደው ቅዱስ ሚካኤል ደጅ ላይ ወይም ደግሞ ቢሮ ትመጣለች። በአካል ይዤላችሁ ከሷ አንደበት ትሰማላችሁ ማለት ነው። ትሰማላችሁ እና ቅዳሴ ላይ ቁሚ ለምንድን ነው የማትመሰክሪው? ከዚህ አደጋ ተርፈሽ አትርፌሽ። አምደው ቅዱስ ሚካኤል ምስክርነት ይፈልጋል ብያቸዋለሁ። እየሰማችሁኝ እኔ የኔ ድርሻ ማስተላለፍ ነው። እኔ ደካማ ነኝ፣ እኔ ኃጢአተኛ በደለኛ ነኝ። እማውቀውን ግን ለማሳወቅ ሁል ጊዜ እጥራለሁኝ። የሚሰማ ጆሮ ያለው ይስማ። የተደረገላችሁ እኔ እንደዚህ ለሱ ምስክርነት ሲያማችሁ ሲጨንቅላችሁ ማንም ያልደረሰላችሁን መድኃኒት ያላዳናችሁን የመርፌ ብዛት የሰው የወገን ብዛት ጭንቀታችሁን ያላስወገደላችሁ አምደው ቅዱስ ሚካኤል አድኗችሁ ፈውሷችሁ ቪዲዮ ላይ ቀርባችሁ ብትመሰክሩ ምንድነው ክብራችሁ? ምንድነው ውርደታችሁ? ምንድነው የሚያስፈራራችሁ? አባቶቻችን እሳትና ስለት ተዘጋጅቶላቸው ስለ እግዚአብሔር አምላክነት ስለ ቅዱሳኑ አማላጅነት ተራዳኢነት ሲመሰክሩ አያፍሩም አይፈሩም ነበር። እያመሰገኑ እየዘመሩ ነበር ወደ እሳቱ ወደ እስር ቤቱ ወደ ሰንሰለቱ የሚሄዱት። እኔና እናንተ ግን በክብር ወንበር ላይ ተቀምጠን ስለ እግዚአብሔር አምላክነት ስለ አምደው ቅዱስ ሚካኤል አማላጅነት መመስከርና መናገር ለኔና ለናንተ ውርደትና የሆነ ነገር እንደሆነ አድርገን ወይም ደግሞ ከክብራችን ከአካላችን እንደሚጎርል አድርገን የምናስብና በዚህ ልክ ንፉጎች ሆነን አለን። በዚህ በኩል በዚህ ልክ እኔና እናንተ በነፃነት ለመመስከር እንኳን ምንም እዚህ ጋር የሚያስረን የሚገርፈን ሳይኖር ሳይቆም ሳይቀመጥ እኔና እናንተ ግን የምንሸማቀቅና ለመመስከር የምንፈራ ሰዎች አለን። እስከዚህ ድረስ ነው የኔና የናንተ እምነት ማለት ነው። አያችሁ ይቺ እህታችን እኔ ማስቀደስ አልቻልኩኝም መቆም አልቻልኩኝም አለች። በቅዳሴ መካከል ወጣ ደወለች። አምደው ቅዱስ ሚካኤልን ብዬ የምነግራችሁ ማለት ነው። ቅዳሴ ላይ እያለች ነው የደወለችልኝ። ቅዳሴ ላይ ያለው ነው የደወልኩት። ለምን እኔ ሰላሜን አጣሁኝ፣ ተናገሪ መስክሪ እያለ አስጨነቀኝ። እኔም አንተ ጋር ደወልኩኝ አለች። የሚገርማችሁ ነገር እኔ ቪዲዮ ልሰራ ሌሎች ምስክርነት ላቀርብ እየተዘጋጀው እያለ ነው እሱ እዛ ጋር ያስጨነቃት የነበረው አምደው ቅዱስ ሚካኤልን ብዬ እምነግራችሁ ማለት ነው። እኔ ሌሎች ቪዲዮዎችን እያዘጋጀሁኝ እያለ ሌሎች ምስክርነቶችን እያዘጋጀሁኝ እያለ እሷ ደወለች። ለምን? ይሄ ቀድሞ መነገር ስላለበት። እኔም ታዲያ ይሄው ቅድሚያ አደረኩትኝ ማለት ነው። እና ልጄ አሁን ምንም አይነት ነገር ጭረት አንድ መፋፋቅ መላላጥ መጋጋጥ ሳይኖርባት ምንም ሳትሆን ቆመች። እናቴ አይዞሽ አልሞትኩም አለሁ፣ አይዞሽ ተረጋጊ፣ አታልቅሺ፣ አይዞሽ ራስሽን እንዳትጎጂ፣ እኔ አለሁኝ፣ እኔ ደህና ነኝ፣ እኔ አልሞትኩም፣ በህይወት ቆሜያለሁ እያለች እኔን ማጽናናት ጀመረች፣ ማረጋጋት ጀመረች አለች። አምደው ቅዱስ ሚካኤል በእውነት አምደው ቅዱስ ሚካኤል በአሁኑ ሰዓት የሞት መንፈስ እየተላከባቸው ላሉ ወገኖች አሁንም ድረስ አምደው ቅዱስ ሚካኤል እያላችሁ ጥሩት። ይቺ እህታችን ሁል ጊዜ የሞት መንፈስ ይላከባታል። የሞት መንፈስ ቤተሰቦቿንም ሆነ ራሷን በሞት እንድትወሰድ ሞት ወደሷ እንዲሄድ የሞት አበጋዝ ሁል ጊዜ የሚላክባት እህታችን ቤተልሔም በእህቴ ላይ አለች። መንፈሱ ተያዘ፣ ጮኸ። መንፈሱ ሲያዝ ምንድነው ችግር? ከየት መጣ? ለምን መጣ? ለምንድነው ቤተሰብ የምትረብሸው ተብሎ ሲጠየቅ አይ እኔ የሞት መንፈስ ነኝ፣ የሞት መንፈስ ተልክ ያለሁኝ፣ ከዛ ቤት ሬሳ መውጣት አለበት፣ እሱም በመኪና አደጋ ነው፣ ያለበለዛ ግን እንዲሁ ጥዬ የአውድቅ መንፈሱኝ
እገላለሁኝ የሚል መልእክትን ያስተላለፈው ፉከራ፣ ዛቻ ተናገረ አለ። በትዕቢት ተናገረ፣ እገድላለሁኝ አለ። አያችሁ፣ በመኪና አደጋ ስንት ወንድሞቻችን፣ ስንት እህቶቻችን፣ ስንት ወገኖቻችንን አጣን። ወገኔ ስንት ቤተሰቦቻችን በዚህ ጭንቀት ውስጥ፣ በዚህ መከራ ውስጥ፣ በደዌ ውስጥ፣ በህመም፣ በበሽታ ስኳር፣ ግፊት፣ ኩላሊት፣ ስትሮክ እየተባለ የመኪና አደጋ፣ ራስን በማጥፋት መርዝ በመጠጣት ሌላም 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 ብዙ ጉዳይ አለ። ይቺ እህታችን ቤተልሔም በዚሁ አልተቋጨም። ሌላ የመከራ አደጋ መጣ። ሌላ አንዱን የሞት ጋራ ስታልፍ ሌላ የሞት ጋራ እንደገና ከፊቷ ድቅን አለ። ባለቤቷ እንደዚሁ መኪና አሽከርካሪ ነው። ለህዝብ አገልግሎት የሚሰጥ ባል አላት እና መኪናውን ዳር ይዞ አቁሞ ስራ እስከሚመጣለት ድረስ እዛው መኪና ውስጥ ወንበሩን ወደኋላ ገፋ ለጠጥ አድርጎ እረፍት እያደረገ ሳለ ስልክ እየጠበቀ የስራ ስልክ እየጠበቀ እያለ አንድ ሲኖ ትራክ ከፊት ለፊት እየበረረ መጣ። ያ ሲኖ ትራክ እየበረረ መጣና ከኋላው አይሱዙ ቁሟል አለች። ያንን እሱ ያለበትን መኪና ሲኖ ትራኩ ከፊት ለፊት መጥቶ ወደኋላ ሲገፋው ከኋላ አይሱዙ አለ፣ ከፊት ሲኖ አለ። መኪናዋ ከፊትም ከኋላም እንደዚህ ጭምድድ አለች። እየሰማችሁኝ ነው? የተዋህዶ ልጆች ባለማህተቦች እየሰማችሁኝ ነው? እንደዚህ አስቡት እንግዲህ ከኋላ መኪናዋ አይሱዙ መኪና አለ፣ ከፊት ለፊት እንግዲህ ሲኖ ትራኩ አለ። ከፊት ሲመታው ከኋላም ከምን ጋር ነው የሚላተመው? ከመኪና ጋር ነው የሚላተመው ማለት ነው። አሁን ሰውየውና መኪናዋ ምን ሆነዋል? መሃል ላይ እንደዚህ ጭምድድ ነው ያለው። መኪናዋ በቃ ጭምድድ ነው ያለችው። እንግዲህ አስቡት ምን የሚያክል ሲኖ ትራክ፣ ከዛ ደግሞ ምን የሚያክል ከኋላ አይሱዚ፣ እሷ የቤት መኪና ቪት፣ እንግዲህ የቤት መኪና ማለት ነው። አስቡት። እኔ ሰው በዚህ ልክ ምን ነካው? ሰው ለምን ከሰይጣን ከፋ? ሰው ቢጠፋ ምንድነው ትርፋችን? ምን ይሆን? አሁን ይሁላችሁ። አቤት መድኃኔዓለም የቻለው ችሎታ! አቤት መድኃኔዓለም! አቤት መድኃኔዓለም! ይቅር ባይ አምላክ ባይሆን ኑሮ እንደኛ ክፋትና እንደኛ ትዕቢት፣ አቤት መድኃኔዓለም ክርስቶስ! አቤት መድኃኔዓለም ክርስቶስ! አረ ስሙን ጥሩት ይሄንን አምላክ። እውነቴን ነው የምላችሁ። አምላክ አምደው ቅዱስ ሚካኤል ድረስልን እያላችሁ ይህች እህታችን አምደው ቅዱስ ሚካኤል ገዳም ትመላለሳለች። አቅሟ በፈቀደ ትመላለሳለች። የሄደችበት የወጣችበት የወረደችበት ያ ዳገት ቁልቁለት፣ ያ የቃል ኪዳን ስፍራ አምደው ቅዱስ ሚካኤል ከተበጠበጠው መርዝ ከተቆፈረው የሞት ጉድጓድ አሁንም ባለቤቷን ምንም አይነት ጭረት ሳይደርስበት፣ ምንም አይነት ቁስል፣ መላላጥ፣ መጋጋጥ፣ መሰበር፣ መድማት፣ መፈንከት ሳይኖርበት መኪናዋ እንደ ወረቀት ጭምድድ ብላ ከዛ ከፊትም ከኋላም በተገጨችው ወይም አደጋ በደረሰባት መኪና ውስጥ እርሱ ተፈልቅቆ ብረት መኪናው ተፈልቅቆ ምንም አይነት ነገር ሳይደርስበት አንድ ቦታ ላይ ሳይደማ ሳይቆስል ባለቤቷ በህይወት ወጣ። በጣም ይገርማል። በጣም ይደንቃል። ከአእምሮ በላይ ነው። ይሄንን ስራ እየሰራ ያለው ተአምረኛው አምደው ቅዱስ ሚካኤል ነው። ዛሬም ይሄንን መልእክት እየሰማችሁ ያላችሁ ውድ ኢትዮጵያውያንና ውድ ኤርትራውያን፣ አረኑ ዳኑ፣ ገደላችሁም ከተላከባችሁ የሞት አደጋ፣ መተትና አስማት፣ ሟርትና ድግምት እዚህ ቦታ ላይ የቦታው ቃል ኪዳን አዲስ ለሆናችሁ መዳን ለፈለጋችሁ ራሳችሁንም ሆነ ቤተሰባችሁን የናንተ የሆነውን
ቤተሰባችሁን ከሞት አደጋ ከዲያብሎስ እስራት ለማዳን የምትወዱ የወደዳችሁ ይሄንን ቃል ኪዳን ስሙ። እዚህ ቦታ ላይ ክርስትና ስማችሁንና ጸሎት ማስደረጊያ መባችሁን ሰጣችሁ ጸሎት ስታስደርጉ መቋሚያ ስታዘቀዝቁ ያ ወደ እናንተ የተላከው የሞት መንፈስ ይያዛል። የሰላቢ መተት እየሰራችሁ በረከት ያጣችሁ ሰዎች በረከታችሁ ይመለሳል። ለእናንተ የተዘጋጀው የሞት አደጋ ስራውን እንዳይሰራ አምደ ቅዱስ ሚካኤል ያደርጋል። በተደጋጋሚ እነዛ ሰዎች የማይመለሱ በተደጋጋሚ የሚልኩ የሚያድሱ ከሆነ ግን ምን ይሆናል መሰላችሁ? ወደ ራሳቸው ይመለሳል። ወደ ራሳቸው ይመለስና እግዚአብሔር ታግሶ ጠብቆ የማይመለሱትን በሞት ይቀጣቸዋል። ለዛ ሰው የተላከ የሞት መንፈስ ለናንተ የተላከው መንፈስ ለናንተ የተላከው የሞት አደጋ፣ የበሽታ አደጋ፣ የደዌ አደጋ፣ የሰላቢ መተት ወደ ራሳቸው ይመለስና ራሳቸውን ማጥፋት ይጀምራል። ማንን? እዛ የሚሰግዱለትን ወደ እግዚአብሔር ልጆች በየቀኑ በየሰዓቱ የሚልኩትን የመናፍስት እንደራሴዎችን አምባሳደሮችን ያጠፋ ዘንድ የእግዚአብሔር ኃይል ያንን መንፈስ ወደ ራሳቸው ይልካል ማለት ነው። ምክንያቱም እናንተ እዚህ ቦታ ላይ ሄዳችሁ ጸሎት ስታስደርጉ ቃል ኪዳኑ የአምደው ቅዱስ ሚካኤል ቃል ኪዳን እናንተ ላይ እንዳይሰራ ሲያደርገው ታዞ ተገብሮለት ስለሆነ ያንን ስራ መስራት ስላለበት እርኩስ መንፈስ አጋንንት አጥፊ ስለሆነ ወዳጆቹ ስለሆኑ ስለገበሩለት ስላመለኩ ስለሰገዱለት አይተዋቸውም፣ አይመራቸውም፣ አይራራላቸውም። የሱ ስራው የጥፋት የገዳይነት ስለሆነ ወደ ራሳቸው ይሄድና ያጠፋል፣ ይገርላል ማለት ነው። ገብሮልኛል፣ ሰግዶልኛል፣ ደም አፍሶልኛል ብሎ አይተውም፣ አይራራ ማጥፋት ነው ስራው በቃ። ስለዚህ ወደ እነሱ ይሄድና እነዛን ሰዎች ያጠፋቸዋል። ለበቀል የተላከው እናንተን በበቀል እንዲያጠፋ የተላከ መንፈስ ራሳቸውን ይበቀላቸዋል፣ ያጠፋቸዋል፣ ዘር ማንዘራቸውን ያወደማቸዋል ማለት ነው። ቃል ኪዳኑ ይሄ ነው። አምደው ቅዱስ ሚካኤል ገዳም ሂዶ የሚያፍር የለም። አያችሁ፣ በጣም የሚገርም እና የሚደንቅ ነው። እስኪ አንድ ምስክርነት እኔ እንደው በስልክ የተላከልኝ ቮይስ የተደረገልኝ ስለሆነ ሌላ ምስክርነት አለ። ወደዚህ ገዳም ለመሄድ አሁን ግንቦት 14 እና ሰኔ 11 ታላቅ የበረከት የድህነት መርሃ ግብር የጸሎት አገልግሎት ይኖራል። እዛ ቦታ ላይ የፈውስ አገልግሎት ይሰጣል። ብዙ ሰዎች ከስራታቸው ነፃ እየወጡ እየተፈቱ ያሰራቸው ያስጨነቃቸው ራሱ ዲያብሎስ እየተጨነቀ ያሰራቸው ጥላት አጋንንት መተትና አስማት ራሱ እየታሰረ ምስክርነት እየሰጠ ተቃጠልኩኝ ወየውልኝ እያለ ወደዛ ወደማይመለስበት ወደ ጥልቁ ወደ ሲኦል እየወረደ ይገኛልና ሁላችሁም የታሰራችሁ የተጨነቃችሁ ኑ ዳኑ። መሄድ የማትችሉ ሰዎች በባዕድ ሀገር ያላችሁ ሰዎች ስመ ክርስትናችሁንና ጸሎት ማስደረጊያ መባችሁን ልካችሁ ጸሎት ማስደረግ ትችላላችሁ። አሁን እቺ እህታችን ከዚህ በመቀጠል የማቀርብላችሁ እህታችን ስርኩተ ስላሴ ትባላለች። እሷ በዱባይ የምትኖር እህታችን ነች እና እባክህን ሰው ሁሉ ይስማልኝ አለች። ይቺ ቤተልሔም አሁን የሰማነውን የተከታተልነውን ድንቅ ተአምር ዓለም ይስማልኝ፣ በአንተ በኩል ይስማልኝ፣ እባካችሁን የተዋህዶ ልጆች ሼር እያደረጋችሁ ለሁሉ አድርሱ። ምክንያቱም ይቺ እህታችን በሚዲያ ያየችውን የሰማችውን ነው። እሷ ደግሞ ሌላ ሰው ሰምቶት እንዲድን ነው ይሄ መልእክት እያስተላለፈች ያለችው። ስርኩተ ስላሴም እንደዚሁ እስኪ ላሰማችሁ እስኪ የስርኩተ ስላሴ ነው። እና ይሄ ምንድነው? እዚህ 40 ዓመት ውስጥ ነው ይሄን ስራ ሰራ ልጆችን አስገባለሁ እና ሁሌም አስገባለሁ። ይሄን ያህል ዓመት ስራ በእንደዚህ አይነት ነገር ገጥሞኝም አልኩ።
ሁለተኛ ነገር ደግሞ በአረብ ሀገር ያላችሁ እንዲሁም እውነት በዚህ በአሕዛብ ሀገር ውስጥ ያላችሁ ምዕመናን ልታውቁ ትችላላችሁ። በጣም ከባድ ወንጀል ነው፣ ከባድ ወንጀል ነው እና ዘንዶ አፉን ከፍቶ ሊውጠኝ ሲመጣ እውነት እመቤቴ ማርያም በአታ ማርያም ዘንዶን ተክብላ እንዳሰረችው ሁሉ አምደው ቅዱስ ሚካኤል እንደዛን እያሰረልኝ ያደረገልኝ ዘንዶ አሰረው፣ አንደበቱን አይናቸውን አሰረልኝ። እግዚአብሔር የተመሰገነው። በምን ብላችሁ አመስግኑ። ምዕመናን፣ እናቶቼ፣ እህቶቼ፣ ወንድሞቼ፣ አባቶቼ እባካችሁ ለአምደው ቅዱስ ሚካኤል አመስግኑ። ደካማ ነኝ፣ ኃጢአተኛ ነኝ፣ በደለኛ ነኝ፣ አውቃለሁ። ኃጢአቴ ከጭንቅላቴ ከፀጉሬ በላይ ነው። ግን እሱ ለእኔ የሚያደርገው በአካሄዴ፣ በአረማመዴ፣ በአነጋገሬ ሁሉ ታሪክን እየሰራልኝ ነው ያለው እና እሱም እነዚህ ሰዎች ልጅ ድራይቨር እና ታክሲ የሚሰራ ነው፣ ክርስቲያን ነው እና ሄዶ ያመጣልኝ። ልጅቷን ከሌላ ቤት ነው ያመጣልኝ። ወደ ስራ ላስገባት እሷም እባክሽ ለልጆቼ ሰርቼ ይላል ልጆች አለኝ ብላ አስጨንቀኛለች። እኔ ነገ ግቢ እያልኳት እሷ ደግሞ አይሆንም እያለች ማለት ነው። ይህንን ሊንክ ያመደው ቅዱስ ሚካኤልን ሊንክ እንድንገባ ያደረገችኝ እህቴ የክርስትና ስሟ አጸደ ማርያም፣ የኖርማል ስሟ አለማዊ ስሟ ወርደ ይባላል። የጽዋ እህቴ ናት፣ ሁሉም ናት እና እሷ በቤቴ ውስጥ ነበረች። እንግድነት መጣ፣ ሌላም ልጅ እንግድነት መጣ፣ በቤቴ ውስጥ ነበረች። ሁለት ወረቀት አላቸው። አንድ ደግሞ ወረቀት የሌላት እንግድነት የመጣች ልጅ አለች እና አሁን እነዛ ሰዎች ወደ ቤት ቢገቡ ይች ልጅ ናት የምትያዘው። ሌላ ነገር ነው የሚያዝብኝ፣ ሌላ ኤርክት ነው። እየሰማችሁ ነው አይደለ? ጓደኛዬ ናት ሼር ያደረገችልኝ፣ ይሁ ተመልከች ብላ ሼር አደረገችልኝ። እኔም ያንን ነገር ሰማሁ፣ ተመለከትኩ፣ አየሁ፣ ተደነቅኩኝ። በዛ ቅጽበት ደግሞ ሌላ አደጋ መጣ። አምደው ቅዱስ ሚካኤል ሊያስተምራት ወይም ደግሞ ከመጣባት አደጋ ሊያድናት በእሷ ዘንድ ደረሰ መልእክቱ። እኔ ሁል ጊዜ እምላችሁ እናንተን ሊያድናችሁ ሲፈልግ የተመረጣችሁበት ቀን ነው ይሄ ቪዲዮ የሚደርሳችሁ። ይሄ መልእክት የምትሰሙት ሁሉ አምደው ቅዱስ ሚካኤል ቀድሞ ደራሽ ነው፣ ፈጥኖም ደራሽ ነው። ሊደርስባችሁ ካለው መከራና አደጋ ቀድሞ ስለሚደርስ ቀድሞ ቪዲዮ ደረሳት። ከዛ በኋላ አደጋው መጣ። አያችሁ፣ መከራው ፈተናው ጀመረ ማለት ነው። ከዛ አምደው ቅዱስ ሚካኤል ደግሞ እንዴት ከዛ ፈተናና መከራ ጥላት ዲያብሎስ ካቀደላት ፈተና እንዴት አድርጎ እንዳዳናት ደግሞ በደንብ አስተውላችሁ እና ልቦናችሁን ከፍታችሁ እንድትሰሙት ስለፈለኩ ነው። ሰው ሀገር ያላችሁ፣ በአረብ ሀገር ያላችሁ ግን አምደው ቅዱስ ሚካኤል ሁሉንም ሸፍኖ እኔም ለመጀመሪያ ስልኬንና አጠቃቀይ የመኖሪያ ካርዴ ቦርሳዬ ውስጥ የስራ ቦርሳዬ ውስጥ ነው ያለው። ከትቼ ያለ ቦርሳዬ ነው ሳጥኔ ውስጥ ቆልፌ ቁልፌንና ስልኬን ብቻ ነው ሲደውልልኝ ልቀበል የወጣሁት። ሲወጣ እነሱን አየሁ። እነሱን አይኖች እነሱ እኔን አይተውኛል፣ ግን እንዳላየ ከፈነኝ አምደው ቅዱስ ሚካኤል። ከዛ ወደ አስፋልት ሄድኩኝ። ጥራት እሱ ነው እንደውም እሱ ለምካማለ የት ነው ያመጣት ሲሉ እንደዚህ ደውላለች። እሺ ደውልና ሲሉት ነው የደወለልኝ። ከዛ ለእህቴ ለአጸደ ማርያም ደውዬ እባክሽ እህቴ እንደዚህ አይነት ነገር ተፈጥሯል፣ እባክሽ ለአምደው ቅዱስ ሚካኤል ጸልይልኝ፣ በፊቱ ቆሚ፣ መስቀሉ ፊት ቆምሽ ጸልይልኝ፣ አማልጅኝ። ከእንደገና ደግሞ ሻርቦ ማነሳት ብለሽ በጣቀኝ የመኖሪያ ካርዴን ላኪልኝ እባክሽን ፊቷንሽን አፍሬ አልኳት። የእግዚአብሔር ታምር፣ የቅዱስ አምደው ቅዱስ ሚካኤል አምላክ ታምር የሚገርማቸው ነው። ዶላር ሳጥቡ ሳይሰበር ቁልፍ ልጅቷ እንዲሁ የሆነ ቁልፍ ስትሞክር ተከፈታሉ። ከዛ ከቦርሳዬ ውስጥ ከፍተው አንስተው ላኩልኝ። እነሱ ሲያው መጡ። የታለ ሲሉት ይኸው ስላቸው ውሃ ነው የሰጠኝ። ከፈረሱ ላይ አውርዶ ውሃ ሰጠኝ። ከዛ ያንን እንኳ ጠጪ ሲለኝ እሺ አምደው ቅዱስ ሚካኤል ጸሎት አድርግልኝ አንተ በዚህ ፍታኝ ብዬ ያንን እንኳ ጠጣሁኝ። ከዛ አማተኩ፣ ፊቴን አዞርኩኝና በስላሴ አማተኩኝ። ለምን? በጣም ከባድ ወንጀል ነው። እሷ ወረቀት የሌላቶች ከኔ ጋር መገኘቷ በጣም ከባድ ነው። እሱ እንደዛው ፊቱ ማለት ፎርማ ነው ሹፌሩ። ከዛ በኋላ ለዋናዎቹ ደወሉ። ሲደውሉ እንዳታመጧቸው ፊልሻሉ ከፊሉ ላይ ስልኬን ሰጠኝ። መልሶ አይቶ የመኖሪያ ካርዴን አይቶ ከዛ በኋላ ሲደውሉ መልሶ እነዛ ማለት ነው ደውለው ተዋቸው፣ ተዋት፣ በቃ ተዋት፣ እኛ ቦታ የለንም፣ እኛ ዝግ ነው ቦታችን፣ ፉል ነው፣ ሙሉ ነው እና ተዋት ብለው ሲል እውነት ናቸዋለሁ በድርግ ቅዱስ ሰማይ አላ ከዛ አምደው ቅዱስ ሚካኤል ስር የቆምኩበት ታሪክ ሰራ ብዬ ከዛ እጅ ብለው አንደበታቸውን ካላይ ከታችን ማተናገር አይደለም የእሱ ስራ የአምደው ቅዱስ ሚካኤል ስራ ነው የምነግራችሁ። እንኳንስ ሊናገሩት አይናቸው አይኔን አላየም። ስለ እውነት ነው የምመሰክረው። አይናቸው አይኔን አላየም። አይናቸው የኔን አይን እንዳይ ሸፈናቸው። ታሪኩ ነው። እሺ ምንድን ነው ይሄ ታሪክ? አይደለም ታምር ነው። ለኔ ታምር ነው። ድጋሚ ወለደች ከዘንዶ አፋውተኝ እመቤቴ ማርያም ባታ ማርያም ዘንዶ ጠቅልላ እንደዛ እንዳሰረችው ሁሉ እነሱ ማሰረች። ለምን እኔ አካሌ ውስጥ ገመና ስለማውቀው እኔ እና እሱ እንታወቃለን። አምደው ቅዱስ ሚካኤል እመቤቴ እንታወቃለን። የኔ ችግር እዛ ሳህን ቢፈጠር ይሆናለሁ እህቶቼ አባቶቼ ተስሩ። ከዛ በኋላ ምንም አላሉ። አንቺ ሁለተኛ እንደዚህ አይነት ነገር እንዳታደርጊ፣ ድጋሚ ብትገኝ ትያዣለሽ፣
ስለዚህ አንመርሽ ሂጂ ሰርተሽ ቢ አሏት። ያቺ ሴት ያቺ ስራ ምትገባ የተያዘች ወረቀት የሌላትን እሱንም ሁለተኛ ብናገኝ ወዩልን ብለው አስጠንቅቀው እኔ ምንም ያለ ነገር የለም። እንደውም ጠራኝና እኔ አረብኛውን አንብቤና ይቺ ሴት ምን አይነት ከራማ እንዳለባት ይህን ካላሰራች አሁን ማሰራት አሰራለሁ ካልኳት ከዛ እሺ አሰራለሁ ባባ አረብኛ ማውራት አትችልም አዲስ ከፊ ናት መሰለኝ እና አምደው ቅዱስ ሚካኤል ይህን ታሪክ አደረገልኝ። ትልልብላችሁ ካላችሁበት ቦታ ሀገር ውስጥ ውጭ ያላችሁ ትልልብላችሁ ለአምደው ቅዱስ ሚካኤል ደስታ ይግለጹልኝ። ይህንን ይመስላል እንግዲህ ውድ አድማጭ ተመልካቾቻችን ቤተሰቦቻችን እንግዲህ በያላችሁበት የአድማስ ጥግ ሁሉ ሰላማችሁ አሁንም በድጋሚ ብዙ ትርፍርፍ ይበለላችሁ። እዚህ ቦታ ላይ ጸሎት አስደርጉ። መሄድ ማትችሉ እንደነገርኳችሁ በባዕድ ሀገር ያላችሁ ውድ ኢትዮጵያውያንና ውድ ኤርትራውያን ክርስትና ስማችሁንና ጸሎት ማስደረጊያ መባችሁን እየላካችሁ ጸሎት ማስደረግ ትችላላችሁ። መቋሚያ ማዘግዘግ ትችላላችሁ። እንግዲህ ይቺ እህታችን እየኖረች ያለችው ዱባይ ላይ ነው። ገና የሚገርማችሁ ነገር ቪዲዮውን አይታ ከማን ጓደኛዋ ሼር አድርጋላት ተአምሩን ሰምታ ከሆነ ደቂቃዎች በኋላ እንግዲህ ይሄ ነገር ተፈጥሯል ማለት ነው። እና አምደው ቅዱስ ሚካኤል ይለያል። አምደው ቅዱስ ሚካኤል ቀድሞ ድራሽ ነው እምላችሁ፣ ፈጥኖም ድራሽ ነው የምላችሁ ለዚህ ነው። ቀድሞ ደርሶላታል። ቀድሞ ይድረስላችሁ። ሰላማችሁ ብዝት ትርፍርፍ ይበልላችሁ። ይሄንን ቪዲዮ ላልደረሰው አድርሱት። ሰላም ይብዛላችሁ። አምደው ቅዱስ ሚካኤል አለው በስጋ አለው በነፍስ እያለ ይጠብቃችሁ። የሚታገላችሁን ሁሉ ይጣልላችሁ፣ ያሳፍርላችሁ። ሰላም ሁኑልኝ።